ውድ ቤተሰቦቼ ድራማውን ከመጀመራችን በፊት ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። ክፍል 3 ኤሌኒ ባህር ውስጥ ትወድቃለች። ኦሩክም በጀልባ ላይ ያለ አንድ ሰው እየሰመጠ እንደሆነ ያያል። ለማዳንም በፍጥነት ዘሎ ይገባል። አዴል ወደ ክሊኒኩ ሄዶ ኤሌኒን ማግኘት ፈልጓል፣ ግን አላገኛትም። ሀጋርን ያገኛትና ዶክተር ኤሌኒ የት እንዳለች ጠይቃታል። እሷም በአንተ ምክንያት እዚህ ዶክተሮቹም ሆነ ታማሚዎች የሉም ትለዋለች። እሱም አልገባኝም ይላታል። እሷም እዚህ ክሊኒክ ውስጥ ከታከምክበት ጊዜ ጀምሮ የመንደሩ ሰዎች ለመታከም እዚህ አይመጡም፣ ዶክተሮቹም ተናደው ሄዱ ትለዋለች። አዴልም ኤሌኒ የት እንዳለች ይጠይቃታል። እሷም አላውቅም፣ ግን ከአንተ ራቅ ያለ ቦታ ብትሄድ ጥሩ ነው፣ ምክንያቱም የሚነካ ሁሉ ይቃጠላል ትለዋለች። አዴልም እኔ አይደለሁም ያቃጠልኩሽ፣ አንቺ ራስሽ ነሽ የተቃጠልሽ ይላታል። ሊሄድ ሲልም ሀጋር ኤሌኒ ግን ታቃጥልሃለች፣ ምክንያቱም ጥላቶች በሷ በኩል ስለሚበቀሉ ትለዋለች። መልስ አልሰጣትም፣ ትቷት ሄዳል። በጣም ተበሳጭቷል። ኦሩክ ኤሌኒን ከባህር ያወጣታል። ራሷንም ስታለች። ወደ 2012 ትመለሳለች። ከዋና ልምምዷ ስትወጣ እናቶች ልጆቻቸውን ሲስሙ ታያለች። የእርሷ እናት ደግሞ በስራዋ ተጠምዳ ነበረ። እማዬ እንደነዚህ ልጆች ሳሚን ትላለች። እናቷ ሚሌና ደግሞ ጊዜው አሁን አይደለም ትላለች። ኤሌኒ አዝናለች፣ ግን መስታወት ስማ ራሷንም ታቅፋለች። ወደ አሁን እንመለሳለን። ኦሩክ ኤሌኒን ያነቃታል። እናም ትነቃለች። ምን እንደተፈጠረ ግን አታስታውስም። በሌላ በኩል ኢስማ ነፍሰ ጡር እያለች ያሉትን ቪዲዮዎች ትመለከታለች። እናም ትሰፍናለች። አዴል በድንገት ይመጣና ቪዲዮን ለማስቆም ትሞክራለች፣ ግን አልቻለችም። በመጨረሻ ግን ቪዲዮን ትዘጋዋለች። አዴል ኤሌኒ የት ነች ብሎ ይጠይቃታል። እሷም ክሊኒክ ውስጥ ትቻት ነው የወጣው ትላለች። እሱም እዚያ ያለችው ሀጋር ብቻ ናት ይላታል። እሷም ኧረ ሀጋር ብቻ ትልና በጣም ትቀናለች። አዴልም አንቺ ምን አገባሽ፣ በራስሽና በባልሽ ጉዳይ ላይ ብቻ ተጠመጂ ይላታል። እሷም በባሌ ጉዳይ እንዳስብ መች እድል ሰጠኝና እገለዋለሁ እያልክ ትዝታለህ፣ መሬቴንም ወሰድክብኝ፣ በህይወቴ ውስጥ ሁሉንም ችግሮች ፈጠርክብኝ ትለዋለች። አዴልም እኔ ከመሬታችሁ አላባረራችሁ፣ ምክንያቱም ልቤ ደግ ነው፣ እዚህ እንድትኖሩ ፈቅድላችኋለሁ። እናም በዚች መሬት ላይ የነበረሽን አሻራ ማበላሸት አልፈልግም። ከአንቺም ሆነ ከቤተሰብሽ ጋር ችግር የለብኝም። ከሸሪፍ ውጪ የእርሱ እግሮች ይህችን መሬት መንካት የለባቸውም። ከዛ ውጭ በጭራሽ አላስጨንቅሽም፣ ዘና በይ ይላታል። እሷም ትቆጣና እኔን ብታባረረኝ የሚሄድ ይመስላል፣ እዚህ መሬት ላይ ቀብራለሁ ትለዋለች። እሱም እሺ አሁን ጊዜው አይደለም፣ እኔ ኤሌኒን እፈልጋለሁ፣ እርግጠኛ ነኝ ያደደበ ኦሩክ ደብቋት ነው የሚሆነው። እንደዚህማ አትበል፣ አሳ ሊያጠምድ ወደ እናንተ ወደ ኮቻሪ ሄዶ ሊሆን ይችላል ትለዋለች። እሱም ይሆናል ይላትና ሄዳል። ኤሌኒ ነቅታለች፣ ከኦሩክ ጋር ትቀልዳለች። እሱም ያጽናናታል። ነገር ግን እሷ በእርሱ ምክንያት ተናዳ እንደነበር ታስታውሳለች። ወደ ባህር ሄደችውም ተናዳ ስለነበርና ራሷን ለማረጋጋት ነበረ። ነገር ግን በባህር ውስጥ ከመውደቋ በፊት የነበረውን አላስታወሰችም። እሱም ትንሽ ቆይ ታስታውሻለሽ፣ ትውስታሽም ይመለሳል ይላትና አቅፎ ይወስዳታል። ሴፍቲ እየተመለከተቻቸው ነበርና በጣም ተበሳጭታለች። አይኖቿ በምቀኝነት ተሞልቷል። ኦሩክ ኤሌኒን ወደ ኢስማ ጋር ይወስዳታል። ኢስማ ኤሌኒን ስታያት ኦሩክን እንደገና በባህር ውስጥ ጣልካት፣ በእውነት አሁንስ አበዛው ትሏለች። እሷ ግን ማን እንደ ጣላት አታስታውስም። ወደ ቤት ውስጥ ይወስዷታል። ሊንከባከቧት ይሞክራሉ፣ ግን እሷ አዴልን እንደምትፈልግ ትናገራለች። ኦሩክ ተናዶ አዴል ምን ያደርግልሻል ይላታል። እሷም እዚህ የእርሱን ያህል ማንንም አላምንም ትለዋለች። እሱም የበለጠ ተናዶ ትቷት ይወጣል። ኢስማም ልብሷን ትቀይርላታለች። በሌላ በኩል የአዴል አጎት ስለ ፋጢማ በጣም ተጨንቋል። ልጁ ጋዜብ ደግሞ አባዬ ተረጋጋ ይሏል። አባቱም ተናዶ እንዴት ልረጋጋ? አሁን አዴልን ምን ልበለው? በቅርቡ ይመጣል። ፋጢማ ደግሞ እዚህ የለችም ይለውና ኢሃን ጋር ይደውላል። ግን ኢሃን መልስ አይሰጠውም። ጋዜም በፈጣሪ ምላለሁ ልጅህ ፋጢማ ላይ የሆነ ነገር አድርገውባት ሊሆን ይችላል፣ ምክንያቱም ፋጢማ የኔ ናት እያለ ሲፎክር ነበር ይሏል። አባቱም በዚህ ንግግሩ በጣም ይቆጣል። በድንገትም አዴል ይመጣል። እነርሱም በጣም ይፈራሉ። አዴልም ፋጢማ የት ናት ብሎ ይጠይቃቸዋል። አጎቱ መልስ መስጠት አልቻለም። በድንገት አዴል ጥሪ ደርሷል። ኢስማ ናት። ኤሌኒ በባህር ውስጥ ወድቃ ነበረ። ኦሩክ አዳናት። አሁን ፈጥነና አንተን ትፈልጋለች ትለዋለች። ጋዜብ ለአባቱ ምን እናድርግ ብሎ ይጠይቀዋል። ፋጢማን እናገኛት፣ ከዛም ያባለጌ ልጅ ነቀጧለሁ ይለውና ትቶት ይወጣል። እሷ ደግሞ ፋጢማን አግቷት አንድ ቦታ ላይ አስሯታል። እሷን መጮህ ትጀምራለች። ዘሪፋ ወደ እሷ ትመጣና መጮህ አቁሚ፣ ሁሉም የተጠለፉ ሰዎች እንደዚህ አይጮሁም አይደል? በስርዓቱ መጠለፍ አለባቸው ትልና እንደምትገድላት ታስፈራራታለች። ፋጢማም ትፈራለች። ዘሪፋም ጸጉሯን ትቆርጣታለች። ፋጢማም ትጮዋለች። ኢስማ የኤሌኒን ጸጉር ታበጥርላትና ሾርባ ታጠጣታለች። ኤሌኒ ግን አልፈለገችም። እኔ አልታመምኩም ትላለች። ኢስማ አይ ታመሻል፣ ጭንቅላትሽን መታሽና የማስታወስ ችሎታሽን አጣሽ፣ ስለዚህ ታመሻል፣ ዝም ብለሽ ጠጪ ትላታለች። አዴል እየሮጠ ይመጣና ያረጋጋታል። በጣም ተጨንቆ ነበረ። እሷ እሱን ስታየው ትረጋጋለች እና የሚሆነውን ታስታውሳለች። አንድ ሰው መታትና ባህር ውስጥ ወደቀች። ያ ሰው ሊገላት እንደሞከረ ስታስታውስ ትደነግጣለች። አዴልም ያረጋጋታል። እሷም አዴልና አትሂድ ትላለች። ኢስማም አይሄድም፣ እዚህ ከአንቺ ጋር ይቆያል፣ እኔ ደግሞ ውጪ በጠመንጃ ይጠብቃለሁ ትላለች። ኤሌኒ ትተኛለች። አዴልም አጠገቧ ተቀምጧል። ኢስማ ውጭ ናት። ሁለቱም በመስኮት ይተያያሉ። ከዚያም ጀርባቸውን ተሰጣጥተው ይቀመጣሉ። አይኖቻቸው በእንባና በናፍቆት የተሞሉ ናቸው። ማግስቱ ጠዋት ኢስማ ውጭ ደረጃ ላይ ተኝታለች። አዴልም ወጥቶ ጃኬቱን ያለብሳታል። እሷ ግን ትነቃና ትጮበታለች። እሱም በቃ ሁሌ እንደዚህ ነሽ ይላታል። እሷም ስለ ኤሌኒ ጠይቀዋለች። እሱም ደህና ነች ተኝታለች ይላትና ምን እንደተፈጠረ ይጠይቃታል። እሷም አንድ ሰው ልጅቷን ባህር ውስጥ አላት፣ ኦሩክ አዳናት ትለዋለች።
ኦሩክ ማን እንደጣላት አይቷል ብሎ ይጠይቃታል። እሷም አይ እሷ እንደሆነች አላወቀም ነበር ገብቶ እስኪያወጣት ድረስ ትለዋለች። አዴልም አንቺስ ማን እንደጣላት ታውቂያለሽ ብሎ ይጠይቃታል። እሷም በእርግጠኝነት ባውቅ ኖሮ ነግርህ ነበር ትለዋለች። እሱም እንደምትነግሪኝ እርግጠኛ አይደለሁም፣ ምክንያቱም ገዳዮችሽን በህይወትሽ ውስጥ ለምደሻል። የአባቴን ገዳይ ቅፏ ውስጥ ያስገባች ሴት ማንኛውንም ነገር ልታደርግ ትችላለች ይላታል። እሷም በጣም ትቆጣና ጠመንጃዋን ወደ እሱ ታነጣጥራለች። ልትገለውም ትንሽ ቀርቷት ነበረ። ነገር ግን በድንገት ኢሌኒ ትወጣና ትዕይንቱን ታያለች። በመሀልም ራሷን ትስታለች። አዴል አቅፎ ያነቃታል። ይስማም በጣም ተበሳጭታ ትሄዳለች። አንድ የውጭ ሀገር ቱሪስት እዚያ ክፍል ሊከራይ ይመጣል። ይስማ የምትናገረውን አልተረዳም። ኢሌኒ ቱሪስቱን በሚገባው ቋንቋ አናግራ ሸኘችው። ከዚያም አዴል ሁልጊዜ ከጎኗ ስለሆነ ታመሰግናለች። ይስማ ወደ ዘሪፋ ትሄድና ትጮባታለች። ዘሪፋም በጣም ትቆጣና ምንድን ነው ትላታለች። ይስማም ኢሌኒን ባህር ውስጥ የጣልሻት አንቺ ነሽ ትላታለች። ዘሪፋ ግን ትክዳለች። ልጄ ስላዳናት ልታመሰግኝኝ ይገባል ትላለች። በንግግሯም ይስማን ማቁሰሏን ትቀጥላለች። ለምን ስለ እሷ ትሟገቻለች? በቤትሽ ውስጥ አስቀመጥሻት፣ ግን ብዙም አታስቢ፣ እሷ ልጅሽ አይደለችም፣ ልጅሽ ሞታለች ትላታለች። ይስማም ትቆጣና ልትመታት ትይዛታለች። ሽሪንና ሰራተኛዋም ገብተው ይገላግሏቸዋል። በሌላ በኩል ኦሩክና የሰው በህጀትን ይከታተሉታል። ሲወጣ ሊይዙት ኢሌኒ ባህር ውስጥ የጣላት እሱ እንደሆነ አስበዋል። ሴፍጂ፣ አሚና እና ልጇ በሞተር ሳይክል ሆነው ያዩዋቸዋል። ቆም ብለው ምን እየሰራችሁ ነው ብለው ይጠይቋቸዋል። ሴፍጂ በኦሩክ ላይ በቅናት በኢሌኒ የተነሳ በጣም ተበሳጭታለች። ራሷን ጠንክራ አድርጋ ልትረዳቸው ትወስናለች። በጀት እንድትይዙ ትረዳቸዋል። እናቱን ከቤት አስወጣታለሁ ብላ ወደ በጀት ቤት በር ሄዳ ታንኳኳለች። ብሪያ ትከፍትና ምን ፈልገሽ ነው ትላታለች። ሴፍጂም በወሬ አዘናግታ ትወስዳታለች። በዚህ ጊዜ ኦሩክና ይሰው ገብተው በጀትን ከቤት ወስደው አምቡላንስ ውስጥ ያስገቡታል። ሊቀጡትና ሊያስደነግጡት እሱ ግን ያደረገው እሱ እንዳልሆነ መካድ ይጀምራል። ኦሩክ ብትዋሽ ግን የምለቅ አይሆንም እገልሃለሁ ይለውና ይለቀዋል። ይሶ ለኦሩክ እውነቱን የሚናገር ይመስለኛል ይለዋል። ኦሩክ እሱ ካልጣላት ታዲያ ማን ጣላት ይላል። ሴፍጂ ግን በጣም ትጨነቃለች እና ኢሌኒን ወደ ባህር የጣለቻት እሷ እንደሆነች ታስታውሳለች። ርዕሱንም ለመቀየር ትሞክራለች። ከኦሩክ ገንዘብ ወስዳ ለጋብቻ አንዳንድ ነገሮችን ለመግዛት ትሄዳለች። ይሶም ይሄዳል። ፋጢማ ግን እስካሁን ድረስ እንደታሰረች ነው። ጋዜብና አባቱ ፋጢማንና ኢሃንን በሁሉም ቦታ ይፈልጋሉ። በድንገት ጋዜብ ኢሃንን ከድልድይ ስር መኪና ላይ ታስሮ ያየዋል። እየሮጠም ወደ እሱ ይሄዳል እና ፋጢማ የት ናት ብሎ ይጠይቀዋል። ኢሶ ፎርታና አግቷታል ይሏል። እነሱም ይደነግጣሉ። ኢሶ ለፋጢማ ምግብ ያመጣላትና ሊያበላት አጠገቧ ይቀመጣል። አፏ ላይ የታሰረውን ጨርቅ እንደፈታላትም መሳደብ ትጀምራለች። እሱም ወንድምሽ መሬታችንን እስካልመለሰ ድረስ አልፈታሽም ይላታል። እሷም ወንድሜ መሬቱን አይመልስም ትላለች። እሱም እናታችን ዘሪፋ ትናንት የቆረጠችውን ጸጉርሽን ሲያይ መሬቱን በግድ ይመልሳል ይላታል። ዘሪፋ ኢሌኒ አሁንም በሕይወት ስላለች በጣም ተበሳጭታለች። ሀጋር ወደ እሷ ትመጣለች። ሁለቱም በጣም ተበሳጭተዋል። እርስ በርሳቸውን ማውራት ይጀምራሉ። ዘሪፋ በውስጧ በቂም ተሞልታለች። ኢስማ እናቷና ሚና ተቀምጠው ይቀልዳሉ። ኦሩክም ይመጣና ኢስማን በህጀት አይደለም ይላታል። ዘሪፋም ታያቸውና ኢሌኒን ስለሚንከባከባት ኢስማንና ኦሩክን ትቆጣቸዋለች። ኢሌኒ ከአዴል ጋር ናት። ቁርስ እያዘጋጁ ነው። ደስተኞች ናቸው። ዘሪፋ፣ ኢስማ፣ ኦሩክና ሴፍጂ በድንገት ይመጣሉ። ዘሪፋ አዴልን መሬቱን እንዲመልስ ትነግራለች። እሱ በንግግሯ ይፌዝባታል የፋጢማን ጸጉር እስኪያየው ድረስ። ኢስማ፣ ኦሩክና ሴፍጂ ምንም አልገባቸውም እና ደንግጠዋል። ዘሪፋ ሁሉንም ታስደነግጣቸዋለች። ኢሶ ፋጢማን እንዳገታትና መሬቱን ለፋጢማ ምትክ እንደሆነ ትነግራለች። አዴል በጣም ይቆጣና ሰዎችን እልካለሁ በርሽን ዝጊ ብሏት ይወጣል። በጣም ፈርታለች። ኦሩክ አሁን የት እንዳሉ ንገሪኝ፣ አዴል ከኛ በፊት ቢያገኛቸው ይገለዋል ይላታል። ዘሪፋ ግን በሀሳቧ ጸንታለች። ኦሩክና ኢስማ ትተዋት ምን እንደሚሆን ለማየት ይሮጣሉ። አዴል ወደ አጎቱና ቤተሰቦቹ ሄዶ የፋጢማን ጸጉር ያሳያቸዋል። በጣም ተቆጥቷል። ተኩሶም ሽሪንን ይጠራታል። እሷም ተቆጥታ ትወጣና ምንድን ነው ትለዋለች። እሱም አንዱን ምረጭ፣ ልጅሽ ዘሪፍን ወይም የልጅ ልጅሽ ኢሶን፣ ምክንያቱም የአንዱ ደም ለኔ ነው ይላታል። ተቆጥቶም ይሄዳል። ሽሪን በጣም ፈርታለች። አዴልና ወንድሞች ፋጢማን በየቦታው ይፈልጋሉ። ሽሪን እየጸለየች ነው። ለልጇና ለልጅ ልጇ ትማልዳለች። የልጇ ሽሪን ቪዲዮ ታያለች። አንድ ሰው ሊገሎ ሲሞክር ፈርታም ታለቅሳለች። ዘሪፋ ውጪ ናት። ግድ አልሰጣትም። በጣም ደስተኛ ናት። በተመሳሳይ ጊዜ ኢስማ ሰዎችን ልካ ፋጢማንና ኢሶን እንዲፈልጉ ታደርጋለች። ኢሌኒ ትወጣና ምን እንደተፈጠረ ትጠይቃለች። ኢስማ ምንም እንደማታውቅ ትነግራታለች። ኢሌኒም ታምናትና ወደ ውስጥ ይገባሉ። ኢሌኒ አልጋ ላይ ተኝታለች። እናም ኢስማን ከጎኗ እንድተኛ ትፈልጋለች። ኢስማም ከጎኗ ትተኛለች። ፋጢማ ራሷን ለመፍታት ትሞክራለች፣ ግን የኢሱ አይኖች በሷ ላይ ናቸው። አዴል በሁሉም ቦታ ይፈልጋታል። ሊያብድ ትንሽ ቀርቶታል። ሽሪፍን በተመለከተ እናቱ ሄዳ ትጎበኘዋለችና ታባብለዋለች። ለ20 ዓመታት ትናፍቀኛል፣ ወንድምን እንዳጣው አንተንም ላጣ አልፈልግም ትለዋለች። እሱም ያረጋጋታል። አታልቅሽም ይላታል። ፋጢማ ያለችበትን ቦታ ይነግራታል። ልጇን ማጣት ስለፈራች ምን ልትታደገው ትመርጣለች። ሸሪፍን መርጠዋለች። ኢሶን ለሞት አሳልፋ ሰጥታለች። አዴልም ጋር ትደውልና ፋጢማና ኢሶ የት እንዳሉ ትነግረዋለች። ፋጢማ ራሷን ፈታ የኢሶ አይን ውስጥ አፈር ትበትንበታለች። እናም ትመታዋለች። ሊይዛት ሲልም አዴል ደርሶ በእግሮቹ መጥቶ ይጥለዋል። ኢስማና ኦሩክ ኢሶና ፋጢማ የት እንዳሉ ለማወቅ ዘሪፋን ይጠይቋታል።
ጋዜብም ገብቶ በጣም ዘግይታችኋል ይላቸዋል። ለኦሩክ ፈጥነና እንፈልጋለን ይለዋል። ኦሩክ ከእርሱ ጋር ሄዳል። ኢስማም አብራው ለመሄድ ትወስናለች። ወዴት እንደሚሄዱ ግን አላወቁም። አዴል ከእህቱ ጋር ነው፣ አረጋግቷታል። ሁሉም አዴል ወደ ወሰነበት ቦታ ይደርሳሉ። የአዴል ሰዎች ኢሶን ይዘውት ወደ በጎች መንጋ ሊጥሉት ነው። ኦሩክና ኢስማ ይደነግጣሉ። ኦሩክ አይሆንም፣ ወንድሜን እንደዚህ አታድርጉት ማለት ይጀምራል። አዴል ሴቶችን የሚያንገላታ ሰው ቅጣት ይገባል ይለዋል። ኦሩክ ከመፍራቱ የተነሳ ሊሞት ትንሽ ቀርቶታል። ኢሶ ሊያድነው ይፈልጋል። ወንዶቹ ይዙታል። ነገር ግን ኢስማ ወደ አዴል ትሮጥና ኢሶን እንዳይገድለው ትለምነዋለች። እባክህን የምትፈልገውን ሁሉ አደርግልሃለሁ ትለዋለች። እሱ ግን እምቢ ይላል። እናም ኢሶን በእንስሳት መካከል ይጥሉታል። ኢሶ ይወድቃል። ትዕይንቱም በጣም ከባድ ነው። ኢስማ በአዴል ክንዶች ውስጥ ናት። ኦሩክ ይደነግጣል። ሌኒ በክሊኒክ ውስጥ ነች። በድንገት ድምፅ ትሰማና ትወጣለች። ኦሩክ ኢስማና ቤተሰቦቻቸው ኢሶን ይዘውት ይመጣሉ። ሁኔታው በጣም አሳሳቢ ነው። እሷም ልትረዳው ትጣደፋለች። ነገር ግን ዘሪፋ ከእሷ ጋር መጣላት ትጀምራለች። ልጄን እንድትነኪው አልፈልግም ትላታለች። ኦሩክ እናቱንና ቤተሰቦቹን ያስወጣቸዋል። ወንድሙ በደረሰበት ነገር ተበሳጭቷል። ኤሌኒ እሱን ለማዳን ትሞክራለች። የኢሶ ሁኔታ በጣም ከባድ ነው። ሁሉም ደንግጠዋል። በመጨረሻ ግን ኤሌኒ ኢሶን ማዳን ችላለች። ሁሉም በጣም ደስ ይላቸዋል። ኢስማ ኤሌኒን ታቅፋታለች። ኦሩክም እንዲሁ ያቅፋትና ያመሰግናታል። ሴፍቺ ግን በጣም ተበሳጭታለች። አዴል ወደ ቤቱ ይመለስና ወደ ፋጢማ ክፍል ይገባል። ደንግጣለች። ጸጉሯን መቆረጥ ትፈልጋለች፣ ጠላቶቿ ስለነኩት። አዴልም ጸጉሯን ይቆርጥላታል። ተበሳጭታለች። ጸጉሯን ስለነኩም ዋጋቸውን እንደሚያስከፍላቸው ይነግራታል። ኦሩክና ሽሪን ይመጡና አዴልን ይጠሩታል። አዴልም ወጥቶ ጎረምሳው ስለነቃ እንኳን ደስ አላችሁ ይላቸዋል። ሽሪን በስልክ ከጎን እሆናለሁ፣ የምፈልገውን ሁሉ አድርግላለሁ፣ ግን ልጄ ሸሪፍን አትቅደዱ ያለችውን ታስታውሳለች። ኦሩክ ደግሞ አዴል ወንድምን ወደ ክሊኒክ ውሰደው፣ በሕይወት ከቆየ ሽሪንን ይዘናና ምን እንደምፈልግ ነግራቸዋለሁ ያለውን ያስታውሳል። ወደ አሁን የሚመለስና ጥያቄዎችን ተናገር ይሏል። በመጀመሪያ ዘሪፋን ታረጋጋላችሁ ይላቸዋል። ሽሪን በደስታ ግን ሸሪፍን ምንም እንደማታረገው ቃል ግባልኝ ትለዋለች። እሱም ይስማማል። ለኦሩክ ኢሌኒን የገደላት ማን እንደሆነ አጣራና አምጣልኝ፣ እቀጣዋለሁ። እናታችሁን በተመለከተ የእህቴን ጸጉር ስለቆረጠች እቀጣታለሁ። እንደዚህ የምትታዘዙ ከሆነ ግን ማንንም አልጎዳም ይላቸዋል። እነርሱም ይስማሙና ይሄዳሉ። ኢሌኒ ዱብ ዱብ እያለች ነው። የአዴል ሰዎች ሁሉ እሷን ለመጠበቅ ይሮጣሉ። እሷም ትሰለቻለች። አዴል ወደ እሷ ይመጣና የፋጢማን ጸጉር ይሰጣትና በፍሬ ስንት እንደሆነ ኤአዩን ጠይቂልኝ ይላታል። 40 ሺህ ክሮች እንደሆነ ይታወቃሉ። ኢሌኒ ምንም ሳትናገር ትሄዳለች። አዴል በኢሶ ላይ ባደረገው ነገር ተናዳበታለች። አዲሱን ቱሪስት ሚካኤልን ታገኘውና ሰላምታ ሰጥተው ወደ ቤቷ ትገባለች። ሽሪን ዘሪፍን ይዛ ወደ ሸሪፍ ትሄዳለች። ሰውየው ሸሪፍን ተኝቶ ሊገድለው ሲሞክር የሚያሳየውን ቪዲዮም ታሳየውና ከዚህ በኋላ አዴል ኮቻሪን እንዳይቀርበው ታስጠነቅቀዋለች። ኢሶ የነበረበትንም የተናገረችው እሷ መሆኗን ትናዘዛለች። እነርሱም በጣም ይቆጡና ይነቅፏታል። እሷም ከነርሱ ጋር ትጣላለች። ትታቸውም ትሄዳለች። በጣም ተናዳለች። ኢስማ ከኦሩክ ጋር በስልክ እያወራች ነው። ኤሌኒን በባህር ውስጥ የጣላት ማን እንደሆነ ለማሰብ ይሞክራሉ። በሌላ በኩል ኤሌኒ ኢሶን እየተንከባከበችው ነው። ኦሩክ ከሷ ጋር ነው ያለው። ማመስገኑንም ይቀጥላል። ሊገርልሽ የሞከረው ማን እንደሆነ ታስታውሻለች ብሎም ይጠይቃታል። እሷም አላውቅም፣ ግን ያሳደገችኝ እናቴ አደጋ እንዳለ ተሰምቷት ለኤአይ ነግራው ነበር ትለዋለች። እሱም ከእናትሽ ጋር አገናኘኝ፣ ምናልባት እሷ የሆነ መረጃ ሊኖራት ይችላል ይላታል። ኤሌኒም ሚሌና ጋር ትደውላለች፣ ግን አታነሳም። በድንገት ቱሪስቱ ሚካኤል ይመጣና ሰላም ይላታል። አብረውም ይቀመጣሉ። ሚሌና ናት ኤሌኒን እንዲከታተል የላከችው። ሁለቱም ኤሌኒን ለማዳን ያቅዳሉ። የኢስማ የአዴልና የሌሎች ፎቶዎች አሉ። ከሁሉም ጋር ያስተዋውቃታል። እሷም ለመበቀል ተወስናለች። ኢስማ በባህር ዳርቻ አካባቢ የነበሩትን የካሜራ ቅጂዎች ይዛ መታለች። ኤሌኒ ጣላት ማን እንደሆነ ለማወቅ። ኦሩክ፣ ኢስማና ሴፍጂ ሁሉም ይመለከታሉ። ግን እንደድል ሆኖ ሴፍጂ የነበረችበት ቅጂ ጠፍቷል። አዴል፣ ፋጢማና ጋዚብ የዘሪፋን የሻይ መጋዘኖች በሙሉ ሊያቃጥሉ ይሄዳሉ። በጣም ደስተኞች ናቸው። ኢሶን በተመለከተ ኤሌኒና ኦሩክ ይንከባከቡታል። ሀጋር፣ ሴፍጂና ኢስማም አሉ። ባለመንቃቱ ሁሉም አዝኗል። ግን በስተመጨረሻ ይነቃል። እናም ደስ ይላቸዋል። ዘሪፋና ሸሪፍ ይመጡና ደህና መሆኑን ያረጋግጣሉ። በድንገት ግን የእሳት አደጋ መኪና ድምጽ ይሰማሉ። አዴል መጥቶ መሬቱን ለፋጢማ ጸጉር ካሳ እንዲሆን የሻይ ቅጠል ማሳውን እንዳቃጠለ ይነግራቸዋል። ዘሪፋ ከድንጋጤ ብዛት ራሷን ስታ ትወድቃለች። እሱም ትዕይንቱን አይቶ ደስ ብሎ ይሄዳል። ኦሩክ ወደ ኤሌኒ ይሄዳል። የአዴል ሰዎች ግን እንዲገባ አልፈቀዱለትም። እሷም ወጥታ እንዲያስገቡት ታደርጋለች። በለበሰችው ልብስ ወንዶች ፊት ስለወጣችም ይቆጣታል። ከእናትሽ ጋር አወራችሁ ብሎም ይጠይቃታል። እሷም በሀዘን እንደገና በስራዋ እንዳይሆናል ትላለች። በጣም አዝናለች። እሱም ደስ ሊያሰኛት ይሞክራል። በ2005 ዓ.ም የወለዱ እናቶች ስም ዝርዝር ይዤልሽ መጥቻለሁ ይላታል። እሷም ደስ ይላትና ቅፍ ታደርገዋለች። መታቀፉን አላመነም። ይጨነቅና ይሄዳል። አዴል ኢስማን ወደ ኮቻሪ ቤተ መንግስት ይወስዳታል። እሷም ከፎርታና ቤተ መንግስት የተሻለ ቤተ መንግስት እሰራለሁ ስትል የነበረውን ቃልህን ጠብቃል ትላለች። እሱም አይ ቃሌን አልጠበቅኩም ይላታል። እሷም ትጨነቃለች። እሱም የቀረው በዚህ ቤተ መንግስት ውስጥ አንቺን እንደ ሙሽራ ማስገባት ነበረ፣ ግን አልቻልኩም ይላታል። ጋዜብ ኢስማን ሲያየት አዴል አገታት ብሎ ያስባል። ኢስማም እኔ እንደዚህ በቀላሉ የጠለፈኝ ይመስላል ትለዋለች። ፋጢማን ይቅርታ ለመጠየቅ እንደመጣች ትነግረዋለች። አዴል ወደ ፋጢማ ክፍል ይገባል። በጣም አዝናለች። ኢስማን ስታያት
ስታያት የበለጠ ትበሳጫለች። ኢስማም ይቅርታ ጠይቃታለች። ፋጢማም ይህ ሁሉ የሆነው በአንቺ ምክንያት ነው፣ ወንድሜን ትተሽ አባታችንን የገደለውን ሰው ስላገባሽ ጠብ የጀመርሽው አንቺ ነሽ ትላታለች። ኢስማም ተሳስተሻል፣ ጠቡ ከዚህ በፊት የቆየ ነው ትላለች። አዴልም በእህቱ ሀሳብ ይስማማል። ፋጢማም ወንድሜ ይቅርታ በሚያደርግልሽ ቀን ይቅርልሻለሁ ትላታለች። ኢስማም ያ ቀን መቼም አይመጣም ትላለች። አዴልንም ያ ቀን አይመጣም ብላ ጠይቀዋለች። አዴልም አይመጣም ይላታል። ፋጢማም እሺ ጉዳዩ እስከ ትንሣኤ ቀን ድረስ ተዘግቷል ትላለች። በጣም ተበሳጭታም ትሄዳለች። አዴልም ኢስማን እንሂድ ወደ ቤትሽ ላድርስሽ ይላታል። ሁለቱም ይሄዳሉ። በውስጣቸው ትልቅ የናፍቆት ስሜት አለ። ኢስማ ወደ ሴፍጄ ሄዳ ማልቀስ ትጀምራለች። ዘሪፋ ለሸሪፍ ደውላ የሻይ ቅጠል መጋዘኖቹ አዴል እንዳቃጠላቸው ታሳየዋለች። ሁለቱም በጣም ተቆጥተዋል። ለመበቀል ቀኑን በጉጉት እየጠበቁ ናቸው። ሩክ የወደቡን ካሜራዎች ቀረጻ ያመጣል። ጠዋት ላይም ዘሪፋ ከኢስማ ጋር እየተጨቃጨቀች ነበረ። ሩክ ከእናቱ ጋር ይጣላል እና ለኢስማ ይከላከልላታል። ቪዲዮዎቹንም ለማየት በተዘጋጁበት ሰዓት ዘሪፋ ርዕሱን ለመቀየር ትሞክራለች። እንዳመማትም ታስመስላለች። ሩክ ሊረዳት ይሞክራል። ኢስማ ቪዲዮውን መመልከቷን ትቀጥላለች እና ኢሌኒን ወደ ባህር ውስጥ የጣለቻት እህቷ ሴፍጄ እንደሆነች ስታውቅ ትደነግጣለች። ዘሪፋ ልጇን ሂድና ውሃ አምጣልኝ ትለዋለች። ወዲያውኑም ባዶ የሆኑ የካሜራ ቀረጻዎችን ለኢስማ ትሰጣትና ለሩክ እንድታሳየው ትነግራታለች። አንቺ ላይ አንድ ሚስጥር አለኝም ትላታለች። ኢስማ በጣም ተጨንቃለች። ቪዲዮውንም ከሩክ ትደብቀዋለች። ኢሌኒ አሁን ባዴል ላይ ተናዳለች። እሱም ሩክ ማታ ወደ እሷ ስለገባ ተናዶባታል። እናቴን እንዳገኝ ይረዳኛል ትለዋለች። አዴልም ሩክን መውቀስ ይቀጥላል። ሩክም ይመጣና ይጨቃጨቃለሁ። ኢሌኒ ጊዜው አሁን አይደለም፣ ከመጨቃጨቅ ይልቅ እናቴን ለመፈለግ እርዱኝ ትላቸዋለች። በወረቀት ላይ ያሉትን ሴቶች ስም ዝርዝር ትጠራለች። አዴል ከእነርሱ የመጀመሪያ አምስቶቹን ያውቃቸዋል። ልጆቻቸውንም እንደዛው። ኢሌኒ በጣም ታዝናለች፣ ተስፋም ቆረጠች። አዴልም እሺ በቃ ዝርዝሩን ሁሉ አየሁት፣ እናትሽ በዚህ ውስጥ የለችም ይላታል። እሷም በጣም ትነካለች፣ ገብታም ማልቀስ ትጀምራለች። አዴል ሩክን ኢሌኒ ጋር እንዳይቀርብ ተስፋ እንዳይስጣትም ያስጠነቅቀዋል። እጮኛ እንዳለ አትርሳም ይለዋል። ሩክ አስቸኳይ ጥሪ ደርሰውና ሄዳል። ኢስማን በፍጥነት ወደ ሴፍጄ ሄዳ ትመታትና በአሚናና በእናቷ ፊት ትናገራታለች። ሴፍጄ ሩክ እንዳይሰማ ትለምናታለች። ኢስማን በዚህ ቆሻሻ ወንጀል ውስጥ አጋሯ ስላደረገቻት ትወቅሳታለች። አዴል ለኢሌኒ ቁርስ ይወስድላትና ስለ ሸሪፍ ያውጋታል። ነገ ከስር እንደሚወጣና እሱ እዚህ እንዳይመጣ የመሬት የገዛው እሱ ከመውጣቱ በፊት እንደሆነ ይነግራታል። እሷም የኢስማ አፍቃሪ ትመስላለች ትላለች። እሱም ይጨነቃል። እሷም መሳቅ ትጀምራለች። የእነሱን የፍቅር ታሪክ ማወቅ ፈልጋለች። ከ20 ዓመት በፊት እዚህ ቤት ውስጥ ተዋወቅን፣ እዚህ ቆማ ስዘፍን ነበረ፣ ተዋደድን፣ በድብቅም ተጋባን፣ ለመሸሽም አቅደን ነበር ግን አልቻልንም፣ እሷም ሌላ ሰው አገባች ይላታል። ኢሌኒ በጣም ትነካለች፣ ይቅርታም ትጠይቀዋለች። ሩክ ወደ ሚሌና ሄዶ ልጇ አደጋ ላይ መሆኗን እያወቀች ስለተወቻት ይወቅሳታል። ሚሌናም አንድ ልጅ እንዳዳንክ ሰማው ትለውና ታመሰግነዋለች። ታዲያ ልጅሽን ለምን አልጠየቅሻትም ይላታል። ከገዳዮች ለመጠበቅ ከኢሌኒ ርቄ ነበር ትለዋለች። ገዳዮቹ እነማን ናቸው ብሎም ይጠይቃታል። ከግድግዳው ላይ ፎቶግራፎችን ታሳየዋለች። የሸሪፍን ፎቶግራፍ ይዛ ከዚህ ሰው ነገ ከሚወጣው አጎትህ ልጠብቃት ነው፣ የመጀመሪያ ያቀደው ልጄን መግደል ነው ትለዋለች። ሩክ ደንግጧል፣ ምንም አልገባውም። አዴል ኢሌኒን የጣላት ማን እንደሆነ ለማየት የካሜራ ቀረጻዎችን ተቀብሏል። ኢስማ ትመጣና ኢሌኒ ላይ ይህን ያደረገባትን ሰው ብታገኝ ምን ታደርገዋለህ ብላ ጠይቀዋለች። እሱም ኢሌኒን ከፋጢማ አለያትም ይላታል። እሷም በጣም ትጨነቃለች፣ ስለ እህቷም በጣም ታስባለች። ላፕቶፑን አምጣና አብረን ቀረጻውን እንመልከት ትለዋለች። እሱም ላፕቶፑን ሊያመጣ ይገባል። ሲመለስ ግን ኢስማን አላገኛትም። እናም ቪዲዮዎቹ ጠፍቷል። ኢስማ ወስዳ ባህር ውስጥ ጥላቸዋለች። ተከትሏትም ይሄዳል። ይህን ለምን አደረግሽ? ማንን እየጠበቅሽ ነው? ለምን እንደገና ከጀርባ የወጋሽ ብሎም ይጠይቃታል። ፊቷንም ይዛታል። በጣም ተናዷል። በድንገት ግን ሸሪፍ ፎርታና ይመጣል። እናም ባልሽን እንዴት በሚያምር ሁኔታ ጠበቅሽው ኢስማ ፎርታና ይላትና ሽጉጡን ወደ አዴል ያነጣጥራል። ኢስማ ለአዴል በጣም ትፈራለች። ትልቅ ውጥረትም ይፈጠራል።